ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። መንግስት በትግራይ ፖለቲካ ጥፋተኛ የተባሉትን በቁጥጥር ስር በመዋል ተጠያቂ ሊያደርጋቸው ይገባል ሲሉ ሀሳባቸውን የሰጡን የትግራይ ወጣቶች ተናገሩ። በክልሉ ግድያና አፈና በዝቷል። በዚህ ጉዳይ ላይ የፌዴራል መንግስት ዝምታ አሳስቦኛል ሲል የትግራይ ዲሞክራሲያዊ ፓርቲ ገለጸ። በዚህ ጉዳይ ላይ የፓርቲው ሊቀመንበር በቀጥታ መስመራችን አስገብተን ማብራሪያ እንዲሰጡን እናድርጋለን። ጠብቁ። የፌዴራል መከላከያ ሰራዊት ምስራቅ እዝ የአፍራሽ ኃይሎችን ፕሮፓጋንዳ ማክሸፉ ተገለጸ። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ሊከናወን ነው። ከውጭ አሜሪካ በኢራቅና ሶሪያ የኤስ ዋና መሪዋን ገደልኩ አለች። ኩራን ተመልካቾቻችን፣ ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ጠቅላይ ሚኒስትር ዶክተር አብይ አህመድ በዝቅተኛ የኑሮ ሁኔታ ላይ ለሚገኙ የህብረተሰብ ክፍሎች የኢፍጣር መርሃ ግብር አከናወኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ በየዓመቱ የሚያከናውኑትን የኢፍጣር መርሃ ግብር በዝቅተኛ የኑሮ ሁኔታ ላይ ለሚገኙ የህብረተሰብ ክፍሎች በዛሬው ዕለት በቅርቡ በታደሰው ብሔራዊ ቤተ መንግስት አከናውነዋል። የኢፍጣር ተሳታፊዎችም ብሔራዊ ቤተ መንግስቱን መጎብኘታቸውን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ አመላክተዋል። የሩዋንዳ መከላከያ ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪን እና የኢትዮጵያ መከላከያ ዩኒቨርሲቲን ጎበኙ። ልዑኩ ቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ ሲደርሱ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር አቶ ጌታቸው ኃይለማርያም አቀባበል አድርገውላቸዋል። በተመሳሳይ ልዑኩ በመከላከያ ዩኒቨርሲቲም የዩኒቨርሲቲው ከፍተኛ መኮንኖች አቀባበል አድርገውላቸዋል። የየተቋማቱ አመራሮቹም ለሩዋንዳ ከፍተኛ መኮንኖች ልዑክ ተቋማት ስራ ገለጻ አድርገዋል፣ ማብራሪያም ሰጥቷል። የሩዋንዳ ከፍተኛ መኮንኖች ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪና የኢትዮጵያ መከላከያ ዩኒቨርሲቲ የተለያዩ ክፍሎች ተዘዋውሮ ተመልክቷል። የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ እና የመከላከያ ዩኒቨርሲቲ የሁለቱ ሀገራት ወዳጅነት የሚያሳዩ ስጦታዎችን ለሩዋንዳ መከላከያ ልዑክ አበርክቷል። የሩዋንዳ መከላከያ ልዑክ ቡድንም ለሁለቱ የመከላከያ ተቋማት ስጦታ ማበርከቱን ከሀገር መከላከያ ሰራዊት የተገኘው መረጃ አመላክተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የተሳታፊዎች ልየታ በመጠናቀቁ የአጀንዳ ማሰባሰብ ሂደቱን በቅርቡ እንደሚጀምር አስታወቅም። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ለኢትዮጵያ ዜና አገልግሎት እንደገለጹት ባለፉት 3 ዓመታት አካታችና አሳታፊ የሆነውን ሀገራዊ ምክክር ለማካሄድ ውጤታማ ስራዎች ተከናውነዋል። በ3 ዋና ዋና ምዕራፎች የተሳታፊዎች ልየታ፣ የአጀንዳ ማሰባሰብ፣ በሂደቱ ዙሪያ ግንዛቤ መፍጠርና የሀገር ውስጥና ዓለም አቀፍ ተቋማትን በሂደቱ አጋር ሆነው እንዲሰሩ ሁኔታዎችን የማመቻቸት ስራዎች መከናወናቸውን ገልጿል። የተሳታፊ ልየታ ስራ ከትግራይ ክልል በስተቀር በሁሉም ክልሎችና በሁለቱ የከተማ አስተዳደሮች በተሳካ ሁኔታ መከናወኑን ተናግሯል። የአጀንዳ ማሰባሰብ ሂደቱ በአብዛኛው ክልሎችና በሁለቱ ከተማ አስተዳደሮች በስኬት መጠናቀቁን አነስቷል። ሂደቱን ይበልጥ አካታች ለማድረግ ከህዝባዊ መድረኮች በተጨማሪ በተለያዩ አማራጮች አጀንዳዎችን ሲሰበሰብ መቆየቱ ጠቁሟል። ቃል አቀባይ አክሎም ኮሚሽኑ በቀሪ ጊዜያት የአጀንዳ ማሰባሰብ ስራ ባልተከናወነባቸው አካባቢዎች የማጠቃለል ስራን እንደሚያከናውኑ ጠቅሷል። በአማራ ክልል የተሳታፊዎች ልየታ በመከናወኑ ባጠረ ጊዜ ውስጥ ወደ አጀንዳ ማሰባሰብ ሂደት እንደሚገባ አንስተው ለዚህም ከተለያዩ ባለድርሻ አካላት ጋር ውይይት እየተደረገ ነው ብሏል። በፌዴራል ደረጃ እንዲሁም በዲያስፖራ ማህበረሰብ የአጀንዳ የማሰባሰብ ስራን ለማከናወን ዝግጅት እያደረገ መሆኑም ጠቅሷል። በፌዴራል ደረጃ ከሚገኙት ተቋማትና ማህበራት ተወካዮች የአጀንዳ ማሰባሰቢያ መድረክ በጥቂት ሳምንታት ውስጥ እንደሚካሄድም አንስተዋል። በሌላ በኩል በተሰጠው የ1 ዓመት ጊዜ ውስጥ በምክክሩ ሂደት እስካሁን የተሰባሰቡና በቀጣይ የሚሰባሰቡ አጀንዳዎችን የማደራጀትና የመቅረጽ ስራዎች እንደሚያከናውኑ ተናግረዋል። ሀገራዊ ምክክሩን የማካሄድ ከምክክሩ የሚገኙ ምክረ ሀሳቦችን ማጠናከርና ተፈጻሚነታቸውን የመከታተል ስራዎች እንደሚተገበሩም ጠቁሟል። ኮሚሽኑ እስካሁን ባስመዘገባቸው ውጤቶች የሁሉም አካላት ተሳትፎ የላቀ እንደነበር በመጠቆም ይህም ተጠናክሮ እንዲቀጥል ጠይቀዋል። ብልጽግና ፓርቲ ለ5ኛ ዓመት የምስረታ በዓልና ለ2ኛ ጉባኤው መሳካት አስተዋጽኦ ላበረከቱ አካላት የእውቅና መርሃ ግብር እያካሄደ ነው። በመርሃ ግብሩ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ፣ የፓርቲው ከፍተኛ አመራሮች፣ ባለሀብቶችና የተቋማት የስራ ኃላፊዎችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝቷል። የብልጽግና ፓርቲ የ5ኛ ዓመት የምስረታ በዓል የሀሳብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ሀሳብ
በሀገር አቀፍ ደረጃ በአድዋ ድል መታሰቢያ እንዲሁም በክልሎችና በከተማ አስተዳደሮች መከበሩ ይታወሳል። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ደግሞ ከቃል እስከ ባህል በሚል መሪ ሀሳብ በአዲስ አበባ የአድዋ ድል መታሰቢያን ከጥር 23 እስከ 25 2017 ዓ.ም ተካሂዷል። ከ15 ሀገራት የተውጣጡ የጎረቤት ሀገራትና የብሪክስ አባል ሀገራት እህት ፓርቲዎች አመራሮች ጭምር የተሳተፉበት የፓርቲው ሁለተኛ ጉባኤ በርካታ ውሳኔዎችና አቅጣጫዎች የተላለፉበት ነበር። ይህ በእንዲህ እንዳለ የኢትዮጵያ ዜና አገልግሎት ኢዜአ ለብልጽግና ፓርቲ 5ኛ ዓመት የምስረታ በዓልና ለፓርቲው ሁለተኛ ጉባኤ ስኬት ላበረከተው አስተዋጽኦ እውቅና ተሰጥቶታል። ፓርቲው ለኢትዮጵያ ዜና አገልግሎት ያበረከተውን የምስጋናና የእውቅና የምስክር ወረቀት የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፍ ደርቤ ከፓርቲው ምክትል ፕሬዚዳንት አደም ፋራህ እጅ ተረክበዋል። ሌሎች መገናኛ ብዙኃን፣ የጸጥታና ደህንነት ተቋማት፣ ባለሀብቶች፣ የንግድ ማህበረሰብ፣ የግል ተቋማትን ጨምሮ አስተዋጽኦ ያበረከቱ አካላት ምስጋናና እውቅና ተሰጥቷቸዋል። የቀዳማዊት እመቤት ጽሕፈት ቤት በተለያዩ ክልሎች 34 የሁለተኛ ደረጃ ትምህርት ቤቶች የተለያዩ ድጋፎችን አደረጉ። ጽሕፈት ቤቱ 13000 የትምህርት መረጃ መጽሐፍት፣ 500 መጽሐፍ የተጫነባቸው ታብሌት ኮምፒውተሮች፣ 2500 የሴቶች የንጽህና መጠበቂያ ድጋፍ አድርጓል። በተጨማሪም በትምህርት ቤቶቹ ለሚገኙ ክሊኒኮች የሚሆን መድኃኒትና የሕክምና ቁሳቁስ ተደርጓል። ጽሕፈት ቤቱ የትምህርት ጥራትን ለማረጋገጥ ከሚያከናውናቸው ተግባራት በተጨማሪ በመላ ሀገሪቱ ባስገነባቸው ትምህርት ቤቶች የተማሪዎች የደንብ ልብስ፣ ቦርሳን ጨምሮ አልባሳትና ሌሎች ቁሳቁስ ድጋፍ ማድረጉ ይታወሳል። ከተሰጠን በላይ በመስራትና ከሚጠበቅብን በላይ በመፈጸም የሕዝብን ሁለንተናዊ የልማት ተጠቃሚነት ለማረጋገጥ ያለ እረፍት ልንሰራ ይገባል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። በብልጽግና ፓርቲ መደበኛ ጉባኤ አቅጣጫዎችና ውሳኔዎች ላይ አተኩሮ በተዘጋጀ የ90 ቀናት እቅድ ላይ የሚመክር መድረክ በወላይታ ሶዶ ከተማ ተካሄደ። ርዕሰ መስተዳድሩ በመድረኩ ላይ አመራሩና ሕዝቡን በማቀናጀት የብልጽግና ፓርቲ ጉባኤ አቅጣጫዎችና ውሳኔዎችን በስኬት ለመተግበር እንሰራለን ብሏል። በተለይም በፓርቲና በመንግስት የትኩረት አቅጣጫዎች መሰረት የክልሉን ሕዝብ ተጠቃሚነት ለማረጋገጥ በቁርጠኝነት እንደሚሰራም ተናግሯል። አመራሩ ከተሰጠው በላይ በመስራትና ከሚጠበቅባቸው አስበልጦ መፈጸም የሕዝቡን ሁለንተናዊ ልማት ተጠቃሚነት ለማረጋገጥ መትጋት እንደሚገባም ተናግሯል። ለዚህም የውስጥና የውጭ አስቻይ ሁኔታዎችን በመገንዘብ እንዲሁም ከክልል እስከ ቀበሌ ያሉ መዋቅሮችን በማጠናከር የሚፈጸም የ3 ወራት እቅድ መዘጋጀቱን ጠቅሰው ይህንን በአግባቡ መፈጸም ግባችንን እናሳካለን ብለዋል። በየደረጃው ብቃት ያለው አመራር መስጠትና ክትትልና ድጋፍ ማድረግ እንደሚገባ ያሳሰቡት ርዕሰ መስተዳድሩ ስራው ተጠያቂነት ባለው መንፈስ ሊከናወን እንደሚገባም አሳስበዋል። የክልሉ ዋና የመንግስት ተጠሪ አቶ ገብረ መስቀል ጫላ በማህበራዊ በኢኮኖሚያዊና በሌሎች ዘርፎች የተዘጋጀውን የ90 ቀናት እቅድ ለመድረኩ ተሳታፊዎች አቅርበዋል። ለአንድ ቀን በተዘጋጀ መድረክ ላይ የክልልና የዞን ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የሬጂዮ ፖሊስ፣ ከተማ ከንቲባዎችና የፍትህ አካላት በመሳተፍ አሳልፎታል። 339 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸውን የጉምሩክ ኮሚሽን አስታወቀ። ከየካቲት 27 እስከ መጋቢት 4 2017 ዓ.ም ድረስ በተደረገ ክትትል 281.3 ሚሊዮን ብር የገቢና የ57.7 ሚሊዮን ብር የወጪ ኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን ነው ኮሚሽኑ የገለጸው። ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ የቁም እንስሳትና የውጭ ሀገር ገንዘቦች ከኮንትሮባንድ እቃዎች መካከል ይገኙበታል። የኮንትሮባንድ እቃዎች በጉምሩክ የኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና በህብረተሰቡ የጋራ ጥረት የተያዙ መሆናቸውን የኮሚሽኑ መረጃ አመላክቷል። እቃዎቹን ሲያዘዋውሩ የተገኙ 12 ተጠርጣሪ ግለሰቦችና 5 ተሽከርካሪዎችም በቁጥጥር ስር መዋላቸው ተመላክተዋል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ሊከናወን ነው። ትምህርት ሚኒስቴር ከ2017 ዓ.ም ጀምሮ የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ሊያከናውን መሆኑን አስታውቋል። ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጽሁፍ የተላለፈው መመሪያ በተቋማት የሚሰጡ ዲግሪዎች ህትመት ወጥ በሆነ መልኩና እንዲዘጋጁና ደህንነታቸው እንዲጠበቅ ታስበው መሆኑን ተገልጿል። በመሆኑም ተቋማቱ በዲግሪ የምስክር ወረቀቱ ላይ ሊካተትላቸው የሚፈልጉትን ሎጎና ሌሎች መካተት አለበት የሚሉትን ጉዳዮች እንዲያካቱ ተነግሯቸዋል። በተጨማሪም በየተቋማቱ በዚህ ዓመት የመውጫ ፈተና ወስደው ያለፉና ለምርቃት የተዘጋጁ ተማሪዎችን ስም ዝርዝር እንዲልኩ ሚኒስቴሩ ማሳሰቡን ያገኘነው መረጃ አመላክተዋል።
በከፍተኛ ትምህርት ተቋማት የሚስተዋሉ የግዢ ስርዓትና የፕሮጀክቶች አፈጻጸም መጓተት አፋጣኝ መፍትሄ የሚሹ መሆናቸውን የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ገለጸ። የትምህርት ሚኒስቴር በበኩሉ በከፍተኛ ትምህርት ተቋማት ለሙስናና ብልሹ አሰራር ተጋላጭ የሚያደርጉ ችግሮችን ለመቅረፍ በቴክኖሎጂ የታገዘ አሰራር ለመዘርጋት እየሰራ መሆኑን አመላክቷል። የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን በትምህርት ዘርፍ የሙስና ስጋት ተጋላጭነት ዙሪያ ባደረገው ጥናት ላይ ከተጠሪ ተቋማትና ባለድርሻ አካላት ጋር ተወያይቷል። የኮሚሽኑ ምክትል ኮሚሽነር እሸቴ አስፋው የግዢ የፕሮጀክቶች አፈጻጸም መዘግየት፣ የመምህራን በተደጋጋሚ በክፍል አለመገኘትና ሐሰተኛ የትምህርት ማስረጃ ጉዳዮች ላይ የሙስና ተጋላጭነትን መኖሩ በጥናት መለየቱን ገልጿል። ህገወጥ ቅጥር፣ ዝውውርና የደረጃ እድገት፣ የክትትልና የድጋፍ ስርዓት አለመገንባትን ጨምሮ የአሰራር ግልጽነት መጓደል መኖሩን የጥናት ግኝት ያሳያል ብሏል። የጥናት ግኝቱ በ3 ደረጃዎች መለየቱን ተናግረው በዚህ መሰረት ለችግሩ ከአፋጣኝ ጀምሮ ዘላቂ መፍትሄ ማበጀት እንደሚገባም ገልጿል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሽኔ በዘርፉ የተለየ ሙስና ተገላጭነትና ለብልሹ አሰራር የሚዳርጉ ችግሮችን ለመቅረፍ በቴክኖሎጂ የታገዘ አሰራር ይዘረጋል ብሏል። ከዚህም ባሻገር ተጠያቂነትን የሚያረጋግጥና የሙስና መከላከል አቅምን የማሳደግ ስራ በስፋት እንደሚሰራ አረጋግጧል። በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ የለች እሸቴ በበኩላቸው በጥናት ለተለዩ ስጋቶች የሚመለከታቸው ተቋማት ዘላቂ መፍትሄ እርምጃ እንደሚወስዱ አረጋግጠዋል። ሰራዊቱ የአፍራሽ ኃይሎችን ፕሮፓጋንዳ ማክሸፍ የቻለው በውስጣዊ አንድነቱ ጥንካሬው ነው ሲሉ ሌተናል ጀነራል መሐመድ ተሰማ ገለጹ። በጦርነት ያሸነፍናቸው ኃይሎች የከፈቱብን የስነ ልቦና ጦርነት በጠንካራ ውስጣዊ አንድነትና ኢትዮጵያዊ መንፈስ እያከሸፍን የኢትዮጵያን ሰላም ልማትና አንድነት ማስቀጠል የዚህ ትውልድ ሰራዊት ተልዕኮ ነው ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናግረዋል። ዋና አዛዡ በጅግጅጋ ገር ባሳ በስልጠና ላይ የሚገኙ የድጋፍ ሰጪ ሙያተኞችና የአንድ ኮር ሰልጣኞች ጋር ባደረጉት ውይይት እንደተናገሩት አቅጣጫና ጊዜ እየቀያየሩ ኢትዮጵያን ለማፍረስ የሚሹ ኃይሎች ሰራዊታችን በጦርነት አሸንፈው አገርን ማፍረስ ስላልቻሉ ሰራዊቱን በውሸት ፕሮፓጋንዳ ለማሸነፍ እያደረጉት ያለውን ጥረት አጠናክረው የቀጠሉ ቢሆንም ሰራዊታችን በውስጣዊ አንድነቱና ጽናቱ እየመከተ ኢትዮጵያን እያስቀጠለ ይገኛል ብለዋል። ጽንፈኛው ኃይል ኦነግ ሸኔና አልሸባብ በተለያየ አቅጣጫ ኢትዮጵያን ለማተራመስ እየሞከሩ ይገኛሉ። እነዚህ ኃይሎች በአንድም ይሁን በሌላ መንገድ የውስጥና የውጭ ኃይሎች ጋር ትስስር ፈጥረው አገርን ለማተራመስ እየሰሩ እንዳሉ ሁሉም ታክቲካል አመራር ጠንቅቆ ማወቅና መረዳት እንዳለበት አስገንዝበዋል። የበታች አባላት ጠላቶችን ማን እንደሆኑና ዓላማቸው ኢትዮጵያን አፍራርሰው ለውጭ ታሪካዊ ጠላቶቻችን አሳልፈው ለመስጠት መሆኑን እንዲረዱ ማድረግ ያለበት አመራር ነው ብሏል። ሌተናንት ጀነራል መሐመድ በአሁኑ ወቅት እንደ አገርም ሆነ እንደ ተቋም ከፍተኛ እድገትና ለውጥ እየተመዘገበ ሲሆን ሰራዊታችንም በዚሁ ልክ እየዘመነና እየታጠቀ ይገኛል ካሉ በኋላ ሰራዊቱ እየሰለጠነና እየታጠቀ ያለው በየመንደሩ ጠመንጃ አንግበው ለሚሽለኮለኩ ጽንፈኛና ሽብርተኛ ኃይሎች ሳይሆን ለኢትዮጵያ ሉዓላዊ ግዛትና አንድነት አስተማማኝ ዘብ ለመሆን ነው ሲሉም ገልጸዋል። መንግስት በትግራይ ፖለቲካ ጥፋተኛ የተባሉትን በቁጥጥር ስር በመዋል ተጠያቂ ሊያደርጋቸው ይገባል ሲሉ ሀሳባቸውን የሰጡን የትግራይ ወጣቶች ተናገሩ። ወንጀለኞችን በተለያየ መንገድ የሚደግፉትንም ህጋዊ እርምጃ ሊወሰድባቸው ይገባል ያሉ ሲሆን መንግስት በሙሉ አቅሙ እኛም በቅንነትና በህዝባዊ መንፈስ ልናግዘውና አብረነው ልንታገል ይገባል ሲሉ ተናግሯል። ወጣቶቹ የእነዚህ አፍራሽ ኃይሎች አካሄድ የፌዴራል መንግስት ድክመት ነው ብለን ልናያይዘው አይገባም በማለት መንግስት ትክክለኛውን መንገድና መረጃ እንዲይዝ ያለማቋረጥ ልንደግፈው ይገባል ሲሉም ተደምጧል። በዚህም ሆነ ብለው የትግራይ ህዝብን ችግር ውስጥ እንዲገባ የሚያቀጣጥሉ በድፍረት ልናጋልጣቸው ይገባል በማለት በዚህ ጉዳይ ላይ ፍርሃት ውስጥ ያለውን ወጣት ተስፋ ልንሆነውና የመፍትሄው አካል እንድንሆን ልንደግፈው ይገባል ሲሉ በላኩልን መግለጫ ገልጸዋል። በትግራይ ክልል ግድያና አፈና በዝቷል፣ ካሁኑ አፋጣኝ መፍትሄ ሊሰጥ ይገባል ሲል የትግራይ ዲሞክራሲያዊ ፓርቲ ገለጸ። ፓርቲው በዚህ ጉዳይ ላይ የፌዴራል መንግስት ዝምታ አሳስቦኛል ሲል ዛሬ በሰጠው መግለጫ አመላክቷል። ፓርቲው በመግለጫው የኤርትራ ኃይሎች በምዕራብና በአዲግራት በኩል ኃይላቸውን አስፍረዋል፣ ከአንጃው ጋር ያላቸው ግንኙነትም ግልጽና ግልብ ነው ብሏል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡኝ የፓርቲው ሊቀመንበር ዶክተር አረጋዊ በርሄ በቀጥታ መስመራችን ይገኛሉ። ከእሳቸው ጋር አጠራረ ቆይታ አድርጋለሁ። አብራችን ይሁኑ። በመጀመሪያ በጣም አድርጌን ማመሰግነው ክቡር ዶክተር አረጋዊ በርሄ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበርና እንዲሁም የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ኃላፊ። እስኪ ከሰሞኑ እንግዲህ
ትግራይ ክልል ጊዜያዊ አስተዳደርና እንዲሁም ደግሞ በትግራይ ክልል የህወሓት አንጃ ቡድን የተመለከቱ ጉዳዮች ሰፋ ያሉ ሀሳቦች የሰጡ ናቸው። ጊዜያዊ አስተዳደሩ እንግዲህ በአዲስ አበባ መጥተው መግለጫ የሰጡበት ሂደት አለና በመጀመሪያ ደረጃ ትግራይ ክልል ያለው ሁናቴን እንዴት ነው የሚያዩት፣ እንዴት ነው የሚረዱት የሚለው ነገር እስኪ ነኝ። አመሰግናለሁ። እንግዲህ ሰሞኑ እንደሚታወቀው እነዚህ በፕሪቶሪያ ስምምነት ለመገዛት የማይፈልጉ የህወሓት አመራሮች ያንን ስምምነት ለማፍረስ ከግራም ከቀኝም እየተንቀሳቀሱ ናቸው። እንግዲህ ከሱ የቀጠለ ነው ያለው ሁኔታ ምንድን ነው? ሰውን ወደ ጦርነት ለማስገባት ወጣቱን እንዳለፈው ጊዜ ለማስጨረስ እና ጦርነት ለማካሄድ ያቀዱት ስራዎች ናቸው። እኛ በጣም አሳስበውን እንዳውም ዛሬም ጋዜጣዊ መግለጫ ለመስጠት የተገደድ ነው። ስለዚህ ትግራይ ውስጥ አሁን የጦርነት ድባብ፣ የጦርነት ደመና አይሎ መጥቷል። እነሱ የፈጠሩት ማለት ነው። ባጭሩ በዚህ ጦርነት ምንድን ነው ያላቸውን እስካሁን ሲሸርቡት የነበረ የፕሪቶሪያው ስምምነት ሰላም ስላስመጣ እሱን እንግዲህ ወደ ሌላ ደረጃ እንዳይሸጋገር እና እነሱ ያስጨረሱት ከ1 ሚሊዮን በላይ የሚሆን ወጣት ተጠያቂ እንዳይሆኑ፣ አንድ ሁለተኛ እየዘረፉ እየተጠቀሙበት ያለው የትግራይ ሀብት እሱም እንዳይቆምባቸው ለማድረግ እንግዲህ አካባቢውን በጦርነት ምክንያት ማተራመስ ነው የያዙት እና አሁን በፕሪቶሪያ ስምምነት ተመስርቶ የነበረው አስተዳደር፣ ጊዜያዊ አስተዳደር ጭራሽ እንዳይኖር ለማድረግ ብቻቸውን ብቻ ለመንቀሳቀስ ያቀዱት እቅድ ነው እና ይሄ ፕሪቶሪያው ስምምነት የተፈጠረው ጊዜያዊ አስተዳደር እስካሁን ድረስ ምንም ነገር እንዳልሰራ ሁላችን እናውቃለን። ያልሰራበት ምክንያት በዋናነት የነሱ ተንኮል፣ የነሱ ጠለፋ፣ የነሱ ሴራ ነው። ይሄንን ሁኔታ እንግዲህ ከነጭራሹ ይሄ ጊዜያዊ አስተዳደር ምንም ባይሰራም ግን እንቅፋት ሆኖ ስላዩት እሱን ለማስወገድ ጦርነት መጫር እንደ አንደኛ ተቀዳሚ ቁም ነገር አድርገው ወስደው በመንቀሳቀሳቸው ይህን በመቃወም ነው። እኛ እንግዲህ ምንድን ነው የምንለው? ከእንግዲህ ወዲህ እዛ አካባቢ ጦርነት መኖር የለበትም ከነጭራሹ። ምክንያቱም ጦርነት ህዝብን የሚፈጅ፣ ሀገርን የሚያተራምስ፣ የሀገር ሀብት እንዲዘረፍ ግርግር ለሌባ ይመቻል ይባል የለ። በግርግሩ ምክንያት ሀብቱን ለመዝረፍ የሚያደርጉት ነገር መቆም አለበት። ይሄ ጦርነት እንደ መሳሪያነት እየተጠቀሙበት ስለሆነ እነሱ አይሞቱም። ኦፍኮርስ የሚሞተው የድሃው ልጅ ወጣቱ ነው። ስለዚህ ህዝቡና ወጣቱ፣ የህዝቡ አካል የሆነው ወጣት ተባብሮ ይህን እንዲቆም እንዳለበት እየተንቀሳቀስን ነው ያለ ነው። ስለዚህ ዋናው የዛሬው ጋዜጣዊ መግለጫ ለመስጠት የተገደድን ነው በዚህ ምክንያት ነው። ምናልባት ግን ዶክተር አሁን ሁለቱም ኃይሎች በተለይ አንጃ ቡድን የሚባለውም እንደዚሁም የጊዜያዊ አስተዳደሩ የሚመሩት አቶ ጌታቸውም እርስ በርስ ነው የሚካሰሱት፣ አንዳንዱን ይሆን ይችላል። እንዲሁ ትናንትም እንግዲህ የምክትል ፕሬዚዳንቱ ጀኔራል ታደሰ ወረደ መግለጫ ሰጥቷል። መግለጫቸው ላይ በእርግጥ ይሄ ነው ብሎ ለማለት በጣም አስቸጋሪ፣ አረፍተ ነገር ራሱ ያልጨረሱበት ናት። አንዱ እያሉ እየዘለሉ ለመረዳትም ለማስረዳትም አስቸጋሪ የሆነበት መግለጫ ነው ሲሰጡ የነበረው እና ከዛ አንጻር ግን ሁለቱም ይካሰሳሉ። ጊዜያዊ አስተዳደሩም ለህወሓት አንጃው ይከሳል፣ አንጃውም ጊዜያዊ አስተዳደሩን ይከሳል እና ይሄ በእናንተ አረዳድ ወይ በእናንተ ግምት የትኛው ነው ትክክል ብለው ነው የሚወስዱት? እንደው በመርህ ደረጃ እንግዲህ በመርህ ደረጃ ከገባን የፕሪቶሪያ ስምምነት ተኩስ ማቆምና ቀጣይነት ያለው ሰላም ማስመጣት እንደ ተቀዳሚ ዓላማው አድርጎ የተደረሰ ነገር ነው።
ለማምጣት ችሎ ነበር ይሄ ሰላሙ። ከዛ ባለፈ ግን በሰላም ዙሪያ ህዝቡ የደረሰበት ሰቆቃ፣ የደረሰበት ችግር፣ ዝርፊያው፣ ይሄ ሁሉ የሚቆምበት አሰራር ግን ጠበቅ ብሎ አልሄደም። የጊዜያዊ አስተዳደሩ ምንም ሊሰራ አልቻለም። ምክንያቱም አሻሚ የሆኑ ነገሮች ማለትም ለዚህ ለአክራሪው የህወሓት አመራር እጣ ፈንታው ምን መሆን እንዳለበት በፕሪቶሪያው ስምምነት በግልጽ አልተቀመጠም። ራሱ የፕሪቶሪያ ስምምነትም ወደ ተግባር ሲተረጎም ብዙ ክፍተቶች ያሉት ሆኖ ነው የቆየው እስካሁን ድረስ። ይሄ ደግሞ የፌዴራል መንግስትም ኃላፊነት ነው። ለምንድን ነው እንደዚህ የምለው? አንቀጽ 10 የፕሪቶሪያው ስምምነት በግልጽ እንዳስቀመጠው አካታች የሆነ ጊዜያዊ አስተዳደር ይመስረት ነው የሚለው። አካታች ማለት ከሁሉም ፖለቲካዊ ድርጅቶች፣ ከሁሉም ሲቪል ማህበራት የተውጣጣ መሆን እንዳለበት ነው የሚያትተው። ይሄ ትክክለኛና አርቆ አሳቢ ውሳኔ ነበረ። ምክንያቱም እንደ አካታች የሆነ ጊዜያዊ አስተዳደር ከተመሰረተ የሚነሱ ጥያቄዎች በስፋት እየተቆጣጠረ ሰላሙን ማስቀጠል እንደሚችል፣ ሌሎች በስምምነቱ ላይ የተቀመጡ ነገሮች እንደ ትጥቅ ማስፈታት፣ የተፈናቀሉ ሰዎች መመለስ ወዘተ ተግባራዊ እንዲሆኑ እየተከታተለ ሊያስፈጽም ይችል ነበር። ግን ያ እንዳይፈጸም ስልጣኑ በጠቅላላ ለህወሓት አመራር ስለተሰጠ የህወሓት አመራር ደግሞ በሁለት ተከፍለው አንዱ በዚህ እየጎተተ አንዱ ወደዛ እየጎተተ፣ በእርግጥ የሚሻለው የጊዜያዊ አስተዳደሩ ፕሬዚደንት እነ ጌታቸው ረዳ የተሻሉ ሊሆኑ እንደሚችሉ እና ለመተግበር ሙከራ ሲያደርጉ እንደነበሩ አይተናል። ሆኖም ግን ለብቻቸው ስለሆነ ስልጣኑ ለህወሓት ወገኖች ብቻ ስለተሰጠ ይሄ ተግባራዊ የፕሪቶሪያ ስምምነት ተግባራዊ ለማድረግ ከነጭራሹ አልተቻለም ነው ነጡ። ስለዚህ ከመጀመሪያው ነው የተበላሸው። ምንም እንኳን ሰላም የጦርነት የጥይት ድምፅ ቢቋረጥና ቢቆም በሙሉነት ግን ተግባራዊ እንዲሆን ሌሎች ስቴክ ሆልደርስ፣ ሌሎች ጥቅም ያላቸው ወይም ሌላ አመለካከት ያላቸው ወገኖች ሁሉ እንዲካፈሉ አላደረገም። ስላላደረገ በሙሉነት ተግባራዊ ሊሆን አልቻለም እና ሁለቱ አሁን የሚካሰሱ ያሉ ወገኖች በፕሪቶሪያው ስምምነት የማይገባቸው የብቸኝነት ስልጣን በብቸኝነት የመቆጣጠር ስልጣን ስለተሰጣቸው በዚህ ምክንያት ሲሳሰቡ እናያለን። አሁንም እያየን ነው። ስለዚህ ብልሽቱ የፌዴራል መንግስትም እጅ ያለበት ሆኖ ከሁለቱ የሚሳሳቡ ኃይሎች አሁን 3 ነው የሆኑት። የአክራሪው የህወሓት አመራር በአንድ በኩል የነጌታቸው ረዳ ወገን፣ እንደዚሁም የምክትሉ የጸጥታው ኃላፊ ታደሰ ወረደ የሚሳሳቡበት መድረክ ነው የሆነው እንጂ የህዝብ መድረክ ሆኖ ቢሆን ኖሮ በፕሪቶሪያው ስምምነት መሰረት እነዚህ ሁሉ እንደ አንድ ስቴክ ሆልደር ወይም እንደ አንድ ተዋናይ አንድ ሆነው ሊቀጥሉ ይችሉ ነበር። ነገር ግን የሚፈልጉትን ነገር በስግብግብነት የተመሰረተ ፍላጎታቸው መስመር ይይዝ ነበር። ፕሪቶሪያ ስምምነት በአንቀጽ 10 መሰረት አካታች የሆነ ጊዜያዊ አስተዳደር ቢመሰረት ኖሮ ይህ ሁሉ ችግር አይመጣም ነበር ለማለት ነው። በጣም ጥሩ። ምናልባት አሁን እንደገለጹት ዶክተር 3 ኃይሎች አሉ በዚህ በትግራይ ክልል የፖለቲካ
እንቅስቃሴ ላይ አንደኛው ቀደም ሲል እንደገለጹት የጊዜው አስተዳደር ነው። ሁለተኛው ደግሞ አንጃው ቡድን አለ። ሶስተኛ ደግሞ ጊዜው አስተዳደር ውስጥ ሆኖ የሚንቀሳቀስ ነገር ግን አቋሙ የማይታወቅ የጀነራል ታደሰ ወረደ ኃይልም እንዳለ ነው እንግዲህ እየገለጹ ያሉት እና እንደው ችግሩ አሁንም አለ፣ ድሮም ነበረ፣ አሁንም አለ። ምናልባት ነገ የሚቀጥልበት ሁናቴ እንዳለ ነው የሚገለጸው። የትግራይ ህዝብ አሁን ላይ በጣም ከባድ ሱቀቃ ላይ ነው ያለው። አብዛኛው ብር የማውጣት ወደ አዲስ አበባና ወደ ሌሎች የክልሉ ጎረቤት አካባቢዎች ላይ የመፍለስ ሁናቴዎች የታዩ እንደሆነ በአንድም በሌላ መንገድ እየሰማን ያለንበት ሂደት አለ እና እንደው ከዚህ ጋር ተያይዞ አሁን ምንድን ነው መፍትሄው? ምን ይደረግ የሚለው ነገር እስኪ ማብራሪያ ስጡኝ ዶክተር። በጣም ጥሩ። መፍትሄው እንግዲህ ህዝቡ እየተነሳሳ ነው ያለው አሁን። ምክንያቱም ችግር ስለበዛበት፣ መከራ ስለበዛበት ራሱ መፍትሄው ፍለጋ እየተንቀሳቀሰ ነው ያለው፣ እየጀመረ ነው ያለው። በአንጻሩ ደግሞ እነሱ ስልጣን ላይ ስላሉ እዛ ክልል ማለት ነው ትግራይ ክልል ይሄ ለውጥ ሊያመጣ የሚንቀሳቀሰው ያለው ህዝብ እያሰቃዩት ነው ያሉት። እየገደሉት፣ እያሰሩት፣ እያፈኑት፣ እያስፈራሩት ነው ያሉ። አሁን እንደሚደርሰን ያለ መረጃ በየወረዳው፣ በየቀበሌው፣ በየእንትኑ የነሱ ተላላኪዎች የሆኑ ለውጥ ፈላጊው ህዝብን እያሰሩ እያሰቃዩ ነው ያሉት። ስለዚህ መፍትሄው ምንድን ነው? ይሄ ለውጥ ፈላጊው ህዝብን ደግፎ ለውጡ እውን እንዲሆን ማድረግ ነው። ይሄ ደግሞ የማን ኃላፊነት ነው? የፌደራል መንግስት ኃላፊነት ነው። ድሮም በዚህ መልክ ቢሄድ ኖሮ ይህ ሁሉ ችግር አይፈጠርም ነበር። አሁንም ይችን ሀገር ለማዳንና ወደ ሌላ የከፋ ጦርነትና መሳሳብ፣ ምክንያቱም ብዙ ኃይሎች አሉ በየአካባቢው ይህን ግርግር የሚፈልጉ ያንን ግርግር ተጠቅመው ዓላማቸውን ለማሳካት የሚንቀሳቀሱ ጋጠወጥ የሆኑ ኃይሎች በየአካባቢው አሉ። ስለዚህ ለነሱ መንገድ ማመቻቸት ደግሞ አክራሪው የህወሓት አመራር እየሰራ ነው ያለው። ምክንያቱም የእነሱን ድጋፍ ፈልጎ በፌዴራል መንግስት ላይ ተጽዕኖ ለመፍጠር ጥረት እያደረገ ነው ያለው። ስለዚህ ይህ ሁሉ እውን ሳይሆን እና የህዝቡን የመነሳሳት ሁኔታ ተመልክቶ የፌዴራል መንግስት ለዚህ የኢትዮጵያን አንድነት ለሚያከብረው ወገን እነዚህ ግፈኞችን ተጠያቂ የሚያደርግ አካሄድ፣ በአጠቃላይ ህዝባዊ ለውጥ፣ የህዝብን ጥቅም የሚያስከብር ለውጥ ፈላጊው ወገን፣ የተሰቃየው ወገን ደግፎ ለውጡ እውን እንዲሆን የፌደራል መንግስት አስፈላጊው ድጋፍ ሁሉ ማድረግ ይጠበቅበታል። በዚህ መልክ መፍትሄ ሊመጣ ይችላል። ሌላ መፍትሄ ግን ያለው አይመስለኝም። የኤርትራ ጉዳይ በተደጋጋሚ እየተነሳ ነው ያለው። ዶክተር እንደው ካገኙት አይቀር ከኤርትራ መንግስት ጋር የአንጃ ቡድን ግንኙነት አለው። በእርግጥ የኤርትራ መንግስትም እንደው ቃል በቃል ባይናገረውም ነገር ግን አስመራ በተካሄደ የሙዚቃ ኮንሰርት ላይ ለህወሓት ቡድን ድጋፍ እንዳለው እና በአንጻሩ ጊዜያዊ አስተዳደሩን ደግሞ እንደሚቃወም የተመለከቱ ሙዚቃዎቹም እንደዚሁ ሲዘፈኑ የነበረበት ሁናቴ ያለ። ትናንት በስቲያም እንደዚሁ አቶ ጌታቸው ረዳ መግለጫ በሚሰጡበት ሰዓትም ግንኙነት እንዳለ ኢቨን እሳቸውም ራሱ ያሉበት መድረክ እንደነበረ የተገኙበት መድረክ እንደነበረ ያብራሩበት ሁናቴ ያለ እና አሁን ከኤርትራ ጋር ያለው ግንኙነት ምን ይዞ የሚመጣ ይመስሎታል? በተለይ የአንጃ ቡድን ከኤርትራ መንግስት ጋር እያደረገ ያለው ግንኙነት መነሻ አድርጎ ምን ነገር ሊያስከትል ይችላል የሚለው ነገር እስኪ ነይ። በእርግጥ የኤርትራ ኃይሎች ትግራይ ውስጥ እንዳሉ ጥያቄ ውስጥ የሚገባ ነገር አይደለም። በምዕራብ በኩል አሉ፣ በምስራቅ ደግሞ በአጋሜ በኩል ነው ቦታዎች ተቆጣጥረዋል። ይሄ ግልጽ የሆነ ነገር ነው። የተለያዩ ወገኖች ይህንን ነገር እያስተጋቡ እንዳሉ ይታወቃል። ስለዚህ የኤርትራ ከመጀመሪያው ጀምሮ ከትግራይ የሚመረተው ወርቅ የሚዘረፈው ማለት ይቻላል። ምክንያቱም
መዓት ወርቅ ነው እየተዘረፈ ያለው በዚህ በአክራሪው የህወሓት አመራር ቡድን የሚወጣው በኤርትራ በኩል ነው። እነዚህ በጦርነት የሚነግዱ ነጋዴዎች ይህንን ወርቅ እየወሰዱ እየሸጡ ለጦር መሳሪያ መግዣም ይሁን ለሰራዊት ቀለብ የሚያደርጉት መሆኑ እናውቃለን። ስለዚህ ይሄ ችግር አሁን ይሄ አክራሪው የህወሓት ቡድንም የልብ ተሰምቶት በኢትዮጵያ መንግስት ላይ ግፊት ለማድረግ የሚሞክረው ያለ የኤርትራውን ኃይል ድጋፍ ተማምኖ ነው። ድጋፍ አገኛለሁ ብሎ ተማምኖ ነው እስከዚህ ድረስ ደፍሮ የፕሪቶሪያ ስምምነት በማፍረስ ላይ የሚገኘው። ስለዚህ ይሄ እውነታ ወደ ማንፈልገው ሰፋ ያለ ጦርነት ሊያስገባንም ይችላል። ይሄ ደግሞ በኢትዮጵያ መንግስት ላይ ደግሞ ትልቅ ጫና ሊኖረው ይችላል። አትሊስት በትንሹ የኢትዮጵያን ኢኮኖሚ ሊመጥ ይችላል፣ ሊወስድ ይችላል። ስለዚህ ሌላ የትርምስ ሁኔታም የሚፈጥርበት አባዜ ከዚህ በፊት እንዳየነው ሊፈጠር ይችላል። ሌሎች ያሰፈሰፉ ኃይሎችም የፌዴራል መንግስትን የሚቃወሙ ኃይሎች ያሰፈሰፉ ኃይሎች እንዳሉ እናውቃለን። በአማራም ይሁን በኦሮሚያም ይሁን በሶማሊያም በኩል ይሁን በቤኒሻንጉል በኩልም ይሁን ስለሚታወቅ ይህ ሁሉ ሳይሆን ግን የፌዴራል መንግስት የኢትዮጵያ ፌዴራል መንግስት ይህን ቅድም ያነሳሁትን የትግራይ ህዝብ ለለውጥ የሚያደርገው ያለ እንቅስቃሴ ደግፎ ህዝቡ ለውጡን እውን እንዲያደርግ በፍጥነት ካሉ ኃይሎች ጋር ለውጥ ከሚፈልጉ ኃይሎች ጋር አንድነትን ከሚፈልጉ ኃይሎች ጋር ተባብሮ ይህንን ለውጥ ማምጣት መቻል አለበት። ይሄ ነው መፍትሄው የሻዕቢያ ችግር። እጅግ አድርጌ ነው የማመሰግነው ዶክተር አረጋዊ በርሀ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር እንዲሁም የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ኃላፊ በቀጥታ መስመራችን ገብተው ለሰጡን ማብራሪያ በጣም ነው የማመሰግነው። መልካም ምሽት ይሁንልዎት። እኔም በጣም አመሰግናለሁ። ዜናዎቻችን ይቀጥላሉ። ሰሜን አፍሪካዊቷ ሀገር ሞሮኮ ለ7ኛ ተከታታይ ዓመት በድርቅ የተመታች ሲሆን ይህን ተከትሎ ሀገሪቱ ካሏት እንስሳት ውስጥ 38 በመቶ ያህሉን አጥታለች። የሀገሪቱ ንጉሥ አራተኛ ለህዝባቸው ባስተላለፉት መልእክት ዜጎች በግ ከማረድ እንዲቆጠቡ ትዕዛዝ አስተላልፈዋል። በሞሮኮ ከሁለቱ የእስልምና እምነት በዓላት መካከል አንዱ የሆነው የኢድ አልአድሃ በዓል የእምነቱ ተከታዮች በዓሉን በግ በማረድ በስፋት ያከብሩታል። ይህን ተከትሎም የፊታችን ሰኔ ወር ላይ በሚከበረው የኢድ አልአድሃ በዓል አማኞች በግ ከማረድ እንዲቆጠቡ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። ድርቅን ተከትሎ በሞሮኮ የስጋ ዋጋ ከፍተኛ ጭማሪ ያሳየ ሲሆን ከውጭ ሀገራት ተገዝተው ለሚገቡ የስጋና ተያያዥ ምርቶች ላይ የተጣለው ቀረጥ እንዲነሳም ተደርጓል። ገበያውን ለማረጋጋት ሲባልም 100,000 በጎች ከአውስትራሊያ ያስገባች ሞሮኮ ዜጎቿም የስጋ አጠቃቀማቸውን እንዲቀንሱ በማድረግ ላይ ትገኛለች። ሞሮኮ ባለፉት 30 ዓመታት ውስጥ የምታገኘው ዓመታዊ ዝናብ መጠን በ53 በመቶ ቅናሽ ያሳየ ሲሆን ላለፉት 7 ተከታታይ ዓመታት ድርቅ አጋጥሟታል። አሁን በስልጣን ላይ ያሉት ንጉሥ መሐመድ አራተኛ አባት ሐሰን ሶስተኛ በፈረንጆቹ 1966 ተመሳሳይ የድርቅ አደጋ ሲያጋጥም ዜጎች በግ ከማረድ እንዲቆጠቡ ተመሳሳይ ትዕዛዝ አስተላልፎ ነበር። ሀገሪቱ አሁን ያጋጠማትን ድርቅ ጉዳት ለመከላከል ውሃ በኮታ በማከፋፈል ላይ ስትሆን የግብርና ስራዎች ደግሞ ክፉኛ ከተጎዱ የስራ ዘርፎች መካከል አንዱ መሆኑን ተመላክቷል። አሜሪካ በኢራቅና ሱሪያ የአይኤስ ዋና መሪን ገደልኳለች። አቡ ሀዲጃ የተባለው ግለሰብ በምዕራብ ኢራቅ በተፈጸመ የአየር ጥቃት ነው መገደሉ የተነገረው። የሽብር መሪው በሁለቱ ሀገራት የሚንቀሳቀሰውን ቡድን ከመምራት ባለፈ በዓለም አቀፍ ደረጃ የሚከናወኑ ዘመቻዎች ዋና ኃላፊ ነበር። አሜሪካ በኢራቅና ሱሪያ የአይኤስ መሪ አብደላህ መኪ ምስሊህ አልሪፋይ ወይም አቡ ሀዲጃ በምዕራብ ኢራቅ በፈጸመችው የአየር ጥቃት መግደሏን አስታውቃለች። ላለፉት ዓመታት በአሜሪካ በጥብቅ ሲፈለጉ ከነበሩ ሽብርተኛ ቡድን መሪዎች መካከል አንዱ የነበረው አቡ ሂዲጃ በኢራቅና ሶሪያ የሚንቀሳቀሰውን ቡድን ከመምራት ባለፈ የአይኤስ የዓለም አቀፍ ዘመቻዎች አዛዥ እንደነበር ተነግሯል።
የአሜሪካው ማዕከላዊ ኮማንድ ወይም ሴንትኮም ከኢራቅ የመረጃና የደህንነት ኃይሎች ጋር በመተባበር በአል አንባር ግዛት በተፈጸመ የአየር ጥቃት መሪውን መገደሉን ስለ ዘመቻው ባሰራጨው መረጃ ላይ ጠቅሷል። መግለጫው አክሎም ጥቃቱ በተፈጸመበት ግለሰብ በሚጠቀምበት ተሽከርካሪ ውስጥ በተደረገ ምርመራ ያልፈነዳ የአጥፍቶ ጠፊ ቦምብ የታጠቁ 2 አስከሬኖች መገኘታቸውንና የአቡ ሀዲጃ አስከሬን በዲኤንኤ ምርመራ መረጋገጡን ገልጿል። የማዕከላዊ እዝ አዛዥ ጀነራል ማይክል ኤሪክ በሂጃድ ላይ የተፈጸመውን ዘመቻ አስመልክተው በሰጡት ማብራሪያ አቡ ሂጃድ በዓለም አቀፍ የአይኤስ መዋቅር ውስጥ በጣም አስፈላጊ ከሆኑት አባላት አንዱ ነበር ብሏል። በተጨማሪም አሸባሪዎችን መግደል፣ መዋቅራቸውን ማፈራረስ በአሜሪካና በአጋሮቻችን እንዲሁም በዓለም አቀፍ ሰላም ላይ የሚፈጠሩትን ስጋቶች እናስወግዳለን ነው ያሉት። ከሐሙሱ ጥቃት በኋላ የኢራቅ ጠቅላይ ሚኒስትር መሐመድ ሺአ አል ሱዳን ሀዲጅን በኢራቅና በዓለም ላይ ካሉ እጅግ አደገኛ አሸባሪዎች መካከል አንዱ ነበር ሲሉ ገልጸውታል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢራቃውያን በጨለማና በሽብርተኝነት ኃይሎች ላይ ያስመዘገቡትን አስደናቂ ድል ይቀጥላሉ ብሏል። የአየር ጥቃቱ የሶሪያ ከፍተኛ ዲፕሎማት ወደ ኢራቅ ካደረጉት የመጀመሪያ ጉብኝት ጋር የተገናኘ ሲሆን ሁለቱ ሀገራት አይስን ለመዋጋት በጋራ ለመስራት ቃል ገብቷል። ከሶሪያው መሪ በሽር አልአሳድ መውደቅ በኋላ በኢራቅና ሶሪያ የሚንቀሳቀሰው የአይኤስ ክንፍ ድጋሚ በማንሰራራት ላይ እንደሚገኝ ሪፖርቶች እየወጡ ነበር። አሜሪካና ኢራቅ በመስከረም 2025 በኢራቅ የሚንቀሳቀሰውን አይኤስ ለማጥፋት የጋራ ወታደራዊ ተልዕኮ ለመምራት ስምምነት ላይ መድረሳቸው ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር አገራቸው በዩክሬን ጦርነት ዙሪያ ባቀረበችው የተኩስ አቁም ስምምነት ላይ ያደረጉትን ውይይት ጥሩና ውጤታማ ሲሉ አደነቁም። ይህ የሆነው ፑቲንና የአሜሪካው ልዑክ ስቲቭ ዋትኪፍ ሐሙስ አመሻሽ ላይ በሞስኮ ከተገናኙ በኋላ ጽህፈት ቤታቸው በሰላም ሂደቱ ላይ የአሜሪካን ግራ ቀኙን ያየ እና ተስፋ የተሞላበት ሀሳብ እንደሚደግፉ ካስታወቀ በኋላ ነው። ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ ባሰፈሩት መልእክት ውይይቱ ይህ አሰቃቂና ደም አፋሳሽ ጦርነት በመጨረሻ እንዲያበቃ የሚያደርግ በጣም ጥሩ እድል ነው ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ግን ፑቲንን ጦርነት ለመቀጠል ንግግሮችን ለማጓተት ሞክረዋል ሲሉ ተናግረው ነበር። ሰር ኪር ስታርመር በበኩላቸው የሩሲያው ፕሬዚዳንት የተኩስ አቁም ሀሳባቸውን በማንሳት ጨዋታዎችን እንዲጫወቱ ሊፈቀድላቸው እንደማይችል ተናግሯል። በዚህ ሳምንት መጀመሪያ ላይ ዩክሬን በአሜሪካ የቀረበውን የተኩስ አቁም ስምምነት የተቀበለች ሲሆን ሩሲያ ግን እስካሁን አልተስማማችም ነበር። ሐሙስ ዕለት ፑቲን የተኩስ አቁም ሀሳብ ትክክለኛ ነው፣ እኛም እንደግፋለን፣ ግን ልዩነት አሉን ካሉ በርካታ ጠንካራ ቅድመ ሁኔታዎች አስቀምጧል። በዚህ የፕሬዚዳንቱ ቅድመ ሁኔታ የተበሳጩት ዜሌንስኪ ሸፍጥ የተሞላበት በሚል ኮንነዋቸዋል። የዩክሬን ፕሬዚዳንት አርብ ዕለት በኤክስ ገጻቸው ላይ በተለጠፉት ተከታታይ ጽሑፍ ላይ ትችታቸውን በመቀጠል ፑቲን ከዚህ ጦርነት መውጣት አይፈልግም፣ ምክንያቱም ያ ባዶውን ያስቀረዋል ሲሉ ተደምጧል። ለዚህም ነውና ገና ከጅምሩ የተኩስ አቁም ከመደረጉ በፊት እንኳን እጅግ በጣም አስቸጋሪና ተቀባይነት የሌላቸው ሁኔታዎችን በማስቀመጥ ዲፕሎማሲውን ለማበላሸት የተቻለውን ሁሉ እያደረገ ነው ሲሉ ተደምጧል። ፑቲን ሁሉንም አካላት ማለቂያ ወደሌለው ውይይቶች ይጎታል፣ ወታደሮቹ ዜጎቻችን እየገደሉ ቀናትን፣ ሳምንታትንና ወራትን በከንቱ ንግግር ያባክናል ሲሉ ጽፏል። ፑቲን ያቀረቡት እያንዳንዱ ቅድመ ሁኔታ ማንኛውንም ዲፕሎማሲ ለመግታት የሚደረግ ሙከራ ብቻ ነው። ሩሲያ የምትሰራው በዚህ መንገድ ነው። እናም ደግሞ ስለዚህ ጉዳይ አስቀድመን አስጠንቅቀናል ብሏል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር የትራምፕን የተኩስ አቁም ሀሳብ ክሬምሊን ሙሉ በሙሉ ችላ ማለቱን ፑቲን ለሰላም ግድ እንደሌለው ያሳያል ሲሉ ተናግሯል። አክሎም ሩሲያ ወደ ድርድር ጠረጴዛ ከመጣች የተኩስ አቁም ስምምነቱ የምርና ለዘላቂ ሰላም መሆኑን ለማረጋገጥ ዝግጁ መሆን አለብን ብሏል። ይህ ካልሆነ ግን ጦርነት እንዲያበቃ በሩሲያ ላይ የኢኮኖሚ ጫና ለመፍጠር እያንዳንዱን ብሎን ማጥበቅ አለብን ሲሉ ተደምጧል። ቅዳሜ ሰር ኪር በዚህ ወር መጀመሪያ ላይ በለንደን በተካሄደው የመሪዎች ጉባኤ ላይ የቀረበውን የሰላም ማስከበር ተልዕኮ ላይ ተወያይቶ ከስምምነት ለመድረስ ከ25 መሪዎች ጋር የቪዲዮ ስብሰባ ያደርጋል። በዚህ ስብስብ ላይ ሰር ኪር የፈቃደኞች ጥምረት ሲሉ የሚጠሩት የአውሮፓውያኑ ሀሳብ አሜሪካ ያቀረበችውን የተኩስ አቁም ስራ ላይ ከዋለም የወደፊት የሩሲያ ጥቃት ለመከላከል ይሰራል የሚለው ላይ እንደሚወያዩም ተሰምቷል። ኩራን ተመልካቾቻችን ከማል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ነው።